ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ወሳኝ ስለሆነ ለሚመለከተው አካል ሁሉ በተለይ ለአማራ ሕዝብ እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ። እንዲሁም ቻናሉ ተደራሽ እንዲሆን ሰብስክራይብ በማድረግ እንግዲህ የበኩላችሁን እንድትወጡ ስል በአክብሮት እጠይቃለሁ። ይህ መረጃ ምንድን ነው? ሰሞኑን ብልጽግና በስፋት የሰራበት እንግዲህ ምንድን ነው ስትሉ ወደ ዲያስፖሮች የበተናቸውን ተላላኪዎችን ጥቁር አማሮችን ባንዶችን ልክ እንደና እያሉ መንበር አይነቶችን እንግዲህ ጥምቀትን በማስመልከት ቤተሰብን ለመጠየቅ በሚል ሰበብ ጥምቀትን በጎንደር ለማክበር በሚል ሰበብ እንግዲህ ወደ ሀገር እንዲገቡ ተደርጓል። ይህ የተደረገበት ምክንያት ባለፈው በተደጋጋሚ ከአንድ ወር በፊት ጀምሬ በተደጋጋሚ ገልጬላችኋለሁ። ብልጽግና አርቲስቶችን በህዝብ ተቀባይነት ያላቸው አርቲስቶችን ሰብስቦ አማራን ለመከፋፈል ሲል ስለ አንዳንድ አካባቢዎች ዘፈን በተደጋጋሚ እንዲዘፍኑ እናም ይህን አዲስ ያወጡት ሙዚቃ ባይሆንም እንኳን በፊት ላወጡት ሙዚቃ ከ10 ዓመት እና ከ5 ዓመት ከ10 ምናምን ዓመት የሆናቸው ሙዚቃዎችን እንደገና ቪዲዮ እንዲሰሩላቸው በማድረግ እነዚህን ቪዲዮ ሲሰሩ ብልጽግና የሰራቸውን ኮሪደሮችን ብቻ ክሊፑ ላይ በማስገባት በሚል እንግዲህ አማራ ክልል ላይ እንዲሰሩ ተደርገዋል። ይህንም እንግዲህ ጥሪ የተደረጋላቸው በርካታ አርቲስቶች አሉ። ይህንም በማድረግ በመንግስት ተፈላጊ የሆኑ አርቲስቶችን ነጻነት እስከ መሰረዝ ድረስ ከተጠያቂነት አልጠይቃችሁም፣ ችግር የለውም፣ በነጻነት ገብታችሁ በነጻነት ትወጣላችሁ፣ ጥበቃ እሰጣችኋለሁ፣ በህግ የምፈልጋችሁን ሰርዝላችኋለሁ በሚል እንግዲህ ለበርካታ አርቲስቶች እየደወለ ለምኖ ነበረ። ነገር ግን እምቢ ያሉታሉ፣ የተቀበሉታሉ። እንግዲህ በመንግስት ተፈላጊ ናቸው ተብለው የሚታሰቡ አርቲስቶች ጭምር ይህንን ተቀብለው እየሰሩ ያሉበት ሁኔታ አለ። አንዳንዶችም እምቢ ብለው እስካሁን ወደ ኢትዮጵያ አልመጡም፣ ስራቸውንም እምቢ ብለው አልጀመሩም። ነገር ግን ይህ በስፋት ሆኖ እንግዲህ በከፍተኛ ሁኔታ ሪሚክስ እስከ መስራት ድረስ የደረሰበት ሁኔታ ይህን ሰርተው ሲጨርሱ እንግዲህ ጥምቀትን በማስመልከት ከጥምቀት በኋላ የሚጀምሩት አለ። እነዚህ አርቲስቶች ስራቸውን ሰርተው ከጨረሱ በኋላ ልክ እንደጨረሱ ትዕዛዝ ተጽፎ ተሰጧቸው እያጠኑ ያሉ አክቲቪስቶች አሉ። እንደና እያሌው መንበር አይነትም የገባው ይህንን ለማስተጋባት ነው በጥምቀት ሰበብ። ስለዚህ ይህን የምናየው ይሆናል፣ ከጥምቀት በኋላ የምናየው ይሆናል። ከአንድ ወር ጀምሮ ስነግራችሁ ነበር አርቲስቶችን ለምን ሰበሰባቸው ብዬ ነግሬያችኋለሁ። አሁንም የሰጣቸውን ተልእኮ ነግራችኋለሁ። እምቢ ያለ ማን ነው? ማን እምቢ አላለም? እንግዲህ ይህንን የሚለቁትን ሙዚቃ አይታችሁ እንትን ማለት ትችላላችሁ፣ ግንዛቤውን መውሰድ ትችላላችሁ፣ መረጃውን መውሰድ ትችላላችሁ። ይህም ደግሞ እንግዲህ አክቲቪስቱ ትዕዛዝ የተሰጠው ባለስልጣናቱ ትዕዛዝ የተሰጠው እንግዲህ ምንድነው? እነዚህ አርቲስቶች ለምሳሌ ትክክለኛውን ነገር ስነግራችሁ ስለ ጋፋት እንግዲህ ደብረታቦር አካባቢ አፄ ቴዎድሮስ ሴባስቶፖልን የሰራበት ስለ ጋፋት እየዘፈነ እንግዲህ ጎርጎራንና ፋሲለደስን ብቻ ቀርጾ የሚያሳዩበት ሁኔታ አለ። ይህን ጠቆም ላድርጋችሁ ብዬ ነው። እንግዲህ ይህን አክቲቪስቶቹ ይዘውት ሲነታረኩ አሁን ያያ ዘልደታ ጎንደር ያለኋት እኔ ብቻ ነበር ቀረው ሲል ትርጉም ብቻ ዝም ብሎ ወሬ ብቻ እንዳይመስላችሁ በትኩረት ተመልከቱት። ይህን ከጥምቀት በኋላ አክቲቪስቱ የተሰጠውን ስራ ሲጀምርና በከፍተኛ ሁኔታ አጀንዳ ሆኖ ሲመጣ ምንየው ነገር ስለሚሆን ታዩታላችሁ።